የኢትዮጵያን ጥቅም አደናቅፈህ እኔ ብቻ ሆኜ በብሔር በግጭት እየበጠበጥኳችሁ እያደናቀፍኳችሁ እየበዘበዝኳችሁ እኖራለሁ ብለህ የምታስብ ከሆነ አባቴ ምንም ማድረግ አልችልም። ጦረኞችም ነን፣ ሁለቱም ነን። ወዳጅ ሆነ ከመጣ ወዳጅ ነን፣ እንቅፋት ሆነ ከመጣ ፈንቃይ ነን። ባንዳ ሆነ ከመጣ አርበኞች ነን። አርበኛ ሆነ ከመጣ ተካብረን እንሄዳለን። አርበኛ ሆኖ መምጣት ምንድን ነው? የኤርትራን ጥቅም ማስከበር ነው። የኤርትራን ጥቅም ማስከበር ማለት የኤርትራ ጥቅም የሚከበረው አሰብን ስንጠቀም ነው። እናንተም እኛ ስንጠቀሙ እናንተም ተጠቀሙ። ያን ማድረግ የምንቀጥል ከሆነ ምንድን ነው እሱ? አብረን እንሄዳለን። አይ ብለህ የምትመጣ ከሆነ መፈንቀሉ የማይቀር ይሄ ተፈጥሯዊ ነው። ተከንችሎ የቆመ ነገር አይቀጥልም፣ አይሆንም። መፈንቀሉ የግድ ነው የሚሆነው። የውጭ ኃይሉ ተላላኪ ብሎ ሰደበን አሉ። እኛ እነማን? እኛ ኢትዮጵያውያን። ኢሳያስ አፈወርቂ ምን ብሎ? የውጭ ወኪል ተላላኪዎች ከመላክና ከመላላክ ውጪ ሌላ ነገር የማያውቅ መንግስት ሌላው ሁሉ እንደሱ ላኪና ተላላኪ ቢመስለው ምን ይገርም ነው? ጥያቄ ሻዕቢያ ተላላኪ ነው። ሌላው ሁሉ እንደሱ ተላላኪ ይመስለዋል። በሽታው ዘመን እንቁራሪት ነው። ጉድጓድ ውስጥ ያለች እንቁራሪት የሰማዩ ስፋት የሚመስላት ከጉድጓዱ አፍ ስፋት የሚበልጥ አይመስላት ይባላል። ሰማይ ጉድጓድ ውስጥ ያለች እንቁራሪት ጉድጓድ ውስጥ ነው ያለችው። ሰማይን አሾልቃ የምታየው በጉድጓዱ አፍ እና የሰማዩ ስፋት የሚመስላት ስፋቱ እኮ ከጉድጓዱ አፍ ስፋት አሾልቃ በምታይበት ማለት ነው። ከሱ የሚበልጥ አይመስላትም ይላል ሰው። አብዛኛው ሰዓት ያባክነዋል ቻይናን በማወደስ አሜሪካን በማውገዝ ነው አሉ ኢሳያስ አፈወርቂ። ለመቼ? ለበርዝዴው። ቻይናና ኢትዮጵያ ምንድን ናቸው አሉ? የምታውቀው ነገር አለ? ጎረቤት ናቸው። ዱቄት ወት ቻይናና ኢትዮጵያ ምንድን ናቸው? ኦል ዌዘር ፍሬንድሺፕ። ሰማው? ኦል ዌዘር፣ በፀሐይ በዝናብ በሐሩር በበረዶ በቁር በምን የማይቀየር ወዳጅነት። ጦርነት ቢነሳ ውጊያ ቢነሳ ከኤርትራ ጋር ቢሆን ከሶማሊያ ጋር ቢሆን የማይቀየር ወዳጅነት ነው ያለን። ማነማ? ኢትዮጵያና ቻይና። ኦኬ። ኢሳያስ አፈወርቂ የቻይና እድገትና አካሄድ የቻይና ዲፕሎማሲ አወደሰ ብሎ ማለት ነው አብረን ያለ ነው ማለት ራይት። አብረን ያለ ነው። ግን ኢሳያስ ችግር አለበት። ተቸክሎ የቆመ ነው። በፍርሃት ታወረ ነው። ፈርቶ በጣም ተስፋ ደግሞ መቁረጥ ይታይበታል። ፍርሃት በጣም አናት ላይ ወጣ። በአፋር በኩል እንደዚህ ያሳክከዋል። አንተ ግራ እግሩን ኢሳያስ ያሳክከዋል። አፋር አካባቢ ያለው ችግር ከዚህ ቀደም በነገራችን ነገር በጣም እያመመችው እንደመጣች ገብቶታል ማለት ነው። ከዛስ ኢሳያስ አፈወርቂ እያወራ የነበረው ነገር ምንድን ነው? ሌላኛው አሜሪካን ያወግዝልሃል። ይኸውልህ የፈለገ ነገር ብትገለበጥ ብትገለባበጥ ብትሰነጠቅ እንዴትም አድርገህ ብትሆን በኢትዮጵያና በቻይና መካከል ያለውን ኦል ዌዘር ፍሬንድሺፕ ሊቀይር አይችልም። ያ ማለት ቻይና ከኢትዮጵያ አስበልጦ ከማናት ከኤርትራ ጋር ወዳጅ ሊሆን አይችልም ነው ጥያቄ። ይሄ የተዘጋ ጉዳይ ነው። ብሪክስን ሲጨምርበት ሌላ ጉዳይ ነው። አፍሪካ ህብረትና በአፍሪካ ጉዳይ ላይ ያለውን ተጽዕኖ ፈጣሪን ሲጨምርበት ሌላ ጉዳይ ነው። ያ ብቻ የሚናና የአይኤምኤፍ ብድርን በተመለከተ ጉዳዮችን ስታያይዘው ደግሞ ስራውን እየሰራ ነው ትላለህ። ግን የኢሳያስ ጉዳይ ችግሩ ምንድነው መሰለህ? ተቸንክሮ አንዴ የቆመና ከዛ ከተቸነከረበት ቦታ መሄድ ያቃተው ሰውዬ ስለሆነ ማርኮ ሩቢዮ የአሜሪካ ውጭ ጉዳይ ሚኒስትር ኢትዮጵያን አኩርፎ አብይን አበሳጨ መስሎ ደብዳቤ ይጽፋል። ለኢሳያስ ምን ብሎ እንኳን አደረሰ ብሎ። ኢሳያስ ደግሞ በርገት ሁለት ምን ብሎ ይላል? አሜሪካን ይወቃልሃል። ይመቸኝ። አሜሪካን ይወቃልሃል ሄዶ አሜሪካ የምትባል ማርኮ ሩቢዮ ደብዳቤ ጽፎልሃል ወዳጄ። አሜሪካ የምትባል የተረገመች የኢምፔሪያሊስት ጎራ ምን ያወራል? ቁጭራ ያርገህ እኮ ቁጭራ የሚባለው ከታች ለራሱ ቆሞ ሲሄድ አይታይም። ወደ ላይ ቁጭ ብሎ ከላይ አናቱ ላይ በርቀት ላይ ያሉትን ቆሞ ሲሳደብና እነሱን ሲያወግዝ ይውላል። እስቲ ለራስህ ቆሞ መሄድ ይቻላል። መጀመሪያ ሀገር ሁን፣ ራስን ችለህ። የጣሊያኗ ጠቅላይ ሚኒስትር ለምሳሌ ሀገሯን ጥቅም ታስከብራለች፣ አብቼን ትወዳለች፣ ትቀበላለች። ኢሳያስ እዛ ቢሄድ አንድ ጊዜ ምን ቢያደርግ ጥሩ ነው? ሰምታል ነው ይጠቃል። አብይ ሄዷል፣ ኢሳያስም ሄዷል። ሄደው ሁለቱም አቀባበል ተደረገላቸው። እሰይ ጎሽ ደግ አደረጋችሁ ተባለ። ከዛ ምን ቢሆን ጥሩ ነው? አብቼ ሄደ፣ ከሷ ጋር ተመካከረ፣ ስራውን ሰራና ወደ ሀገር ቤት መጣ። ኢሳያስ 12 ቀን ተኝቶ መጣ። አቤቱ ጌታ፣ ይሄ ሰው የስራ የለውም እንዴ ብያለሁ። ኢሳያስ አፈወርቂ ግን አብይ እዛ ሄዶ የተፈራረማቸው ውሎች ሁሉ ለማፍረስ 12 ቀን ሙሉ ሴራ ሲጠነስስ ከርሞ መጣ። ያን ለታ ነው ኢሳያስ አፈወርቂ የሚባለው ሰውዬ የማይበቅል አረም እንቅፋት ነው፣ ጉጠት ነው፣ መነቀል አለበት ብያለሁ። ለዛ ወደሚቀጥለው ክፍል የፈረንሳይ ፕሬዝዳንት አንድ ጥፊ ቀመሰ ነው ያላቸው አይመስለኝም፣ ልፊያ ነው አሉ እና ብትቀጣውስ ምን ችግር አለ ብል ነበር። እግዚአብሔር ይቅር ይበለኝ። ምን አለ ፈልጌ መሰለህ ወፉ የፕሬዝዳንት ማክሮን ባለቤታቸው ቀዳማዊ እመቤት ስማቸውን አላውቅም፣ ግን የፕሬዝዳንቱ አስተማሪ እንደነበሩ ታውቃለህ ወይ? መምህሩ ነበሩ እኮ ታላቁ ናቸው። እና ፕሬዝዳንት ስለሆነ ክብር ይገባዋል። ግን መምህር ክፉል ተናግረኝ ልበለው ልናገር ወፍዬ እንዴት ላድርገው? እሺ ጨነቀኝ ወዳጆቼ፣ እንዴት ልናገር? መምህር ተማሪውን ቢቀጣ ምንድነው ችግሩ ብዬ ልል ነበር፣ ግን ፕሬዝዳንት ነው። ለማንኛውም ግን ፕሬዝዳንቱ እንደተናገሩት ምንም ጥፊ የሚባል ነገር የለም፣ ልፊያ፣ ጨዋታ፣ ግርግር ነው ብሏል። እነሱ ያሉትን ተቀብለን ከመሌላ ማመረቅል ነው። ያ እንዳለ ሆነ ግን የዶክተር አብይ ጉብኝት ሳይ ነበር፣ እጅግ በጣም ሳይ ነበር። እነዚህ ምስሎች የኛ ምስሎች ናቸው። እንዴት ሆኖ ፈረንሳይ ሄዱት? እዚህ ጋር ተዘቅዝቆ የተሰቀለው ማን ነው? አባቴ ወፍ ባትናይል መሆን አለበት።
ረገጠው ሆይ በሳንጃ አንገቱ ቀንጥሶ እንዴ አንገቱ ለብቻው አኔ በቀኝ ወዳጅ ልቤ ወፍዬ በቀኝ አንተ አንገቱ ለብቻ ቀንጥሶ ይዞላል ያገኝ ሲያሰ ያው ብቻ ጳጳሱ ጋር ሄዶ ቡራኬ መቀበሉና እንትን ማለቱ ሳንሳው እንዴ የተመቸ ነገር ያን ማር ጣዝማማር ነው ምንድነው እሱ ለጳጳሱ ቡናና ማር ወስዶ የካቶሊክ ቤተክርስቲያንና የፖፕ ጉዳይ ከአሜሪካና ሲአይኤ ጋር ያላቸውን ግንኙነት አስመልክቶ ብዙ የማይዋጡልኝ ነገሮች እንዳሉ የታወቀ ነው። ብዙ ማቃቸው ነገሮች እንዳሉ የታወቀ ነው። በነገራችን ላይ እስካሁን ዶክተር አብይ ከተናገራቸው ነገሮች ሁሉ እየፈለኩ እየሄድኩኝ ደጋግሜ የማላመጣት አንዲት ነገር አለ ትመቸኛለች። የመጀመሪያው አንገቴ ቀላል ልጅ ተከትክ ማሳለፍ ያሰጥ የሚለው ነገር በጣም የሚገርም ነገር ነው። እስካሁን እሱ አብይ አህመድ ማለት ምን አይነት ሰው አንድ ማሳያ ስለሆነ፣ ሁለተኛው እዚች አሁን ዶክተር አብይ ይናገራል እዚህ ጋር እኛ አርበኞች ነን ባንዳዎች አይደለም ብሎ የሚላት ነገር አንጀቴን ነው የምታረሰው። ደግሜ ላሰማኝ። ከእንግዲህ በኋላ ኢትዮጵያን ኤክስትራክት እያደረጉ ኢትዮጵያን በእንትን ሰፈር እያባሉ መኖር አይቻልም። እንደዛ አይቻልም። ኢትዮጵያን አክብሮ የኢትዮጵያን ጉርብትና ወዶ ከኢትዮጵያ የሚደረግ ጥቅም ማንኛውም ነገር ካለ በደስታ ችግር የለውም። በምዝበራ ግን መሆን የለበትም። ከዚህ ውጪ ከምዕራቡም ከምስራቁም ተባብረን ሀገር መገንባት ነው የምንፈልገው። እኛ ቅጥረኞች አይደለንም። ለሆነ ግሩፕ ተቀጥረን በስሙኒ ተገዝተን የሆነ ግሩፕ አጀንዳ የምናራግብ ቅጥረኞች ሳንሆን አርበኞች ነን። ኢትዮጵያ መገንባት እንፈልጋለን። ይሄን አምኖ ያከበረ ማንም ሀገር በከፍተኛ ደስታ አብረን መስራት እንፈልጋለን። አሁን ከኤርትራ ጋር አንዳንድ ወሬ ይነሳል። እንፈልገው ሰላም ነው። ከዛ የከፋ ነገር ካልመጣ በስተቀር በእኛ ኢኒሼቲቭ በኤርትራ ወንድሞቻችን ላይ ምንም ነገር አይፈጸምም። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ ሻይ የምንደብቅ ይመስለው ካለ ተሳስተዋል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ፣ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይሄን አስታኮ ግን ነገ ውጊያ ይነሳል ብሎ የሚያስቡ ሰዎች አንዋጋም። ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያን ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መውረር አይችልም። ማንም ለመመከት የሚያስችል በቂ አቅም አለን። በቂ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙ ነገሮች ማምረት ጀምረናል። እናምርታለን። ሰው አለን። ጀግኖች ነን። ሰው አነካም። ከነኩን ግን ለማንም አንመለስም። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።